ጀማው ዛሬ ወንዳ ወንዱ የወንድ መጨረሻ አቃጥሎ እንደዚህ ድብን እርር አድርጎ ዋንጫ የሚወስዱ ክለብ ወንዳ ወንዱ ክለብ ዛሬ ጨዋታ አለው ከበርንሊ ጋር። ቁጭ ብዬ ቋጥራለሁ ካልክ ፍሬንም አፈርጠህ ጎል ቆጥረህ በአርሰናል ጨዋታ ተማርከህ ትተኛለህ። አለቀ እኮ። ምንም የሚፈጠር ጉዳይ ምንም በርንሊ ያስጥለዋል ብለህ ማለት ነው 1% ጥርጣሬ እንዳይገባ፣ ምንም አይነት ጥርጣሬ እንዳይገባ። ዘመኑ የአርሰናል ነው ደግሞ ምንም ልታረጋው አልችልም። በቃ ዘመኑ የአርሰናል ነው። እኛም እኮ ንግስናችን የሰጠነው እኮ ለአርሰናል። አለቀ እኮ። ማመን አለብህ። እርድብ ንቅጥል ትላታለህ እንጂ ምንም የምትፈጥረው ጉዳይ የለም። ዘመኑ የአርሰናል ነው። ጭራሽ በርንሊ ምናምን ብለህ ተወክባለህ እንዴ? 19 ቡድን ተደምረህ ምርጥ 11 አታሸንፈውም አርሰናል። ለምን? ዘመኑ የአርሰናል ነው። አለቀ እኮ በቃ። ዘመኑ ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርንሊ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት፣ ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነሙሉ ዘለላው እንቋጥራለን። በቃ ከነሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሊን ትደግፋለህ። የቋጠሮ ቀን ይኸውልህ፣ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገህ እንደዚህ አያረጉትም አይባልም ወገን። በቃ ፈረጠ እኮ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለብህ። ያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት ለበርንሊ ማዱዌካ በቃም ልትለኝ ነው። እስቲ እናያለን። የራስህ ጉዳይ። አርሰናል ለባ ነው በዳኛው አጃቢ በላ ነው። እንዲያው ምን ነው ቄጤን ቀመሉኛል ካንተ የቅማል ሻጭ አክስቱ ልጅ። በጣም እንዲያው አመስክስ አንተ የመጋረጃ ሻጭ ልጅ። አንተ ጅምር ያልተጨረስክ የማባክ ዝም ብለህ ታምሳለህ እንዴ? አንተ የቆሎ አዲያይ ልጅ እንዴው ከየትኛው ሀገር ነው የተሰራው? አንተ ወንጭፊት ይታያል ጉዱ ማለት ዛሬ ነው። አርሰናል ከበርንሊ በኤምሬስ የሚደረገው ወሳኝ ጨዋታ ዛሬ አርሰናል ማሸነፍ ብቻ ነው የሚጠበቅበት፣ ማሸነፍ። ከዛ የ22 ዓመት ናፍቆቱን በዋንጫ ላይ አጣጥም። እነሆ 2 ጨዋታ ብቻ ቀርቷል። ታዲያ ዛሬ ካሸነፈ አርሰናል በርንሊን በደንብ አድርጎ እንደሚያሸንፍ ደግሞ አምናለሁ። ገነርስ ኮፒ ሊንክ አድርጎ አትፍሩ፣ በደንብ እናሸንፋለን። ስንት ጎል እናስቆጥር የሚለው ብቻ አስቡበት። ገነርስ ዛሬ እድለኛ ነው። ይመቻችሁ። መልካም እድል ገነርሶች። በርንሊ ዛሬ እንደማንኛውም እንደሌሎቹ ቡድኖች ኤምሬትስ መጥተው በርበሬ ታጥነው እንደሄዱት ቡድኖች እሱም ታጥኖ ይመለሳል። አሁን በርንሊ እኮ የተደረገበት ያለው ነገር ምን መሰላችሁ? ልክ እንደ ቦክሰኛ አስቡት። 40 ኪሎ የሚጫወት ቦክሰኛ እንደ 95 ኪሎ ምናምን ቦክሰኛ ሰንዝር እየተባለ ነውና ይሄ ደግሞ የሚሆን አይደለም። አርሴ ማንንም ነው የማይሰማው። አያሳስብም። አርሴዎች በርበሬ አጥነ ነው በርንሊን እንመልሳታለን። ፕሪሚየር ሊጉም የኛ ነው። አርሴዎች ምንም እንዳታስቡ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያደረጋችሁ ማድረስ ስላለባችሁ ሰዎች አድርሱልኝ። ቅዳሜ ነው ወደ አርሰናል፣ ሰኞ ነው። ሰኞ ደግሞ ከአርሰናል ጋር ሆነ። ቅዳሜ ሲደመር እሁድ ሲደመር ሌላ ቅዳሜ ነው ማለት። እንዴት አደራችሁልኝ? ዛሬ ክለባችን አርሰናል ከበርንሊ ጋር ከሚያደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። ይቺ ቪዲዮ ኮፒ ሊንክ ያደረጋችሁ ጀምሯል። በዚህ ዓመት እንግዲህ ኤሚሬትስ ላይ የምናደርገው የመጨረሻ ጨዋታ ነው። እንግዲህ ከደጋፊዎቻችን ጋር ምናምን ነገር ፒስ ኖ ሰላም ፋሚሊ ልጆቻቸውን ይዘው ምናምን የሚወጡበት ጨዋታ ይሄ ጨዋታ ይሆናል ብዬ ነው የማስበው። ኤሚሬትስ ላይ ደግሞ ክለባችን ጸድ አቋም ነው ያለው። ከክለባችንም በተለየ ደግሞ ቪክቶር ጊዮኬሬስ ኤሚሬትስ ሲባል ደስ ይለዋል። ፕሪሚየር ሊግ ላይ ካስገባቸው 14 ጎሎቹ 9 ጎሎች እዚህ ሜዳ ላይ ነው ማስቆጠር የቻለው። ቶፕ ሃፍ ኦፍ ዘ ቴብል ላይ ካሉ ደግሞ ቦተም ሃፍ ኦፍ ዘ ቴብል ላይ ያሉት ጋር ማስቆጠር ሞር ይቀለዋል። ታውቃላችሁ። ዛሬም ጎል እንጠብቃለን፣ ምክንያቱም ሲቲ በአንድ ጎል ይበልጠናል። ስለ አንድ ጎል የምናወራ ከሆነ ውዱና ተወዳጁ ክለባችን 7 ጨዋታዎችን 1-0 ማሸነፍ ችሏል በዚህ ዓመት ማለት። ስለዚህ ዳዊድ ራያ እንደዛ በቃ ወጥረን ስናጠቃ አንድ ነገር ወደ ኋላ ተሳስቶ ይመጣ ከሆነ ያን ነገር
እናምናለን። 18 ክሊን ሺትማ ዝም ብሎ አልመጣም። የበርንሌው አሰልጣኝ እንግዲህ ማይክል ጃክሰን ይባላል። ማይክ ጃክሰን ነው ዝም ብሎ ማይክል ጃክሰን እያሉ እንትን ይሉታል። ይሄንን ጌም ሲሪየስሊ ነው የምንወስደው ምናምን እናዳምጣችሁ፣ ለፕራይድ ለክብራችን ነው የምንጫወተው ምናምን ነገር እያለ ነበረ። እሺ እኔ በቀልድ አላየሁትም። ምክንያቱም ከቪላ ጋርም ተባጥሰው ሁለታቸው ነው የወጡት። ከሲቲ ጋር የነበረው ጨዋታ ላይ ደግሞ ታውቃላችሁ ጋርዲዮላ ሲያብዳ 1-0 ብቻ አልቆ ሐሳቡን ከቁም ነገር እንውሰደው ብንል መያዝ ያለብን ዋነኛ ጨዋች ብዬ ማስበው እኔ ፍሌሚንግ ነው። ፍሌሚንግ ማለት አየር ላይ በቃ እኔ ሳሊባና ጋብሪኤል ሲያገኟቸው ደስ የማይሉኝ አይነት አጥቂዎች አሉ። ፊዚካል ሆነው ጀርባቸውን ሰጥተው በሆልድ አፕ ላይ ምናምን መጫወት የሚፈልጉ አይነት ጨዋቾች ማለት የሆነ ሰዓት ላይ የሊቨርኩሰኑ አጥቂ ካዮዴ አይደለም የሊቨርኩሰኑ አጥቂ ማን ነበረ ብቻ እንደዛ ሲያደርገ እንደነበር ስሙ አልጠፋብኝም። ይሄኛውም እንደዛ አየር ኳስ ላይ ጎበዝ ነው። ቼልሲ ላይ ሲያስቆጥር ሊያምሮ ዚኞር የሆነ ሰው እንዲዘው በየ ነበር ግን አልያዘው ምናምን ያለው ተጫዋች ማለት። ስለዚህ እሱ ምንም አድርገን መያዝ አለበት። ያለፉትን 5 ጨዋታዎች ክለባችን ምንም ጨዋታ አልተሸነፈም። ተረዳኛ። አንድ አቻ ነው የወጣ ነው ከአትሌቲ ጋር ቻምፒዮንስ ሊግ ላይ እሱንም እዚህ ጋር ደግሞ አንድ ነው አቻ የወጡት። ባለፈው ነው የአስቶን ቪላውን ጨዋታ የቀረው እንዳለ ተሸንፈዋል። በርንሌዎች ወርደዋል። ታውቃላችሁ ጁሪያን ቲምበርና ሚኬል ሜሪኖ የዛሬው ጨዋታ ላይ አንመለከታቸውም። ሱፐር ማርቲን ኦዴጋርድ ባለፈው ያን ኳስ አሲስት ካረገች በኋላ ግን ዛሬ ከቤት ተነስታ ልትጮት የምትችልበት እድል እንዳለ ይሰማኛል። ነገር ግን ልትጀምር ትችላለች። ምክንያቱም ኤቤሬቺ ኤዜ ያለፉትን 4 ጨዋታዎች ዝም ነው ያለን። ስለዚህ ዛሬ አርቴታ ያኛውን 11 አልነካውም የሚል ከሆነ ክሬቲቪቲ ስለሚያስፈልገን ኤዜ ዛሬ ማስተር ክላስ የሆነ ፐርፎርማንስ ማሳየት አለብሽ ግዴታ። ከጀርባሽ ያለውን 10 ቁጥር ማስከበር አለብሽ ማለት። በርንሌ ከቶፕ 6ዎች ጋር እንግዲህ እስካሁን ድረስ ከማንም ጋር ማሸነፍ አልቻለም። አቻ ነው የወጣው ግን ብዙን ጨዋታ እየተመለከታችሁ። ስለዚህ ዛሬኛ እነሱ መላጥ አለብን። ከቻለን ብዙ ጎሎች ማስቆጠር አለብን። ከሚስቱ ጋር ከተፋታ በኋላ የ2026 የመጀመሪያ ጎሉን ማስቆጠር የቻለው ሊያንድሮ ትሮሳርድ የዛሬውን ጨዋታ ላይ ቋሚ ሆኖ ይጀምራል የሚል ሀሳብ ነው ያለኝ። አርሰናል ይሄንን ጨዋታ በሜዳውና በደጋፊው ፊት 4-0 ያሸንፋል ብዬ ነው የምገምተው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ያማቻቸው። በርንሌ የዛሬውን ጨዋታ ይኸውልህ ላታሸንፍ ነገር የለም። መወገም ምናምን ይባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅብሃል። ስለዚህ ቀለል አድርገህ ጨዋታውን አንደኛ ዓመት ሙሉ ነው የቋጠርነው። ስለዚህ ሲቲ እንደበለው የተቋጠረው ቋጠሮ ተንከባድ ነው። አሁን ይሄ ወከር ምናምን የሚለን ሰጥቶ በእናት እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው በቃ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ ዓመት ስትመጡ ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3 ዋንጫ አግኝተው አይምራችን ላይ ነው የሚጨፍሩት። ስለዚህ ቀለል አድርገህ ለአንተ ለውጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ቷቷ አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታረጊው። የሆነ ስፔስ ብቻ ተው በቃ ለሹትም ለምንም ለጊዮኬሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። እንዴት ናችሁ ልኝ የመድፈኛው ቤተሰቦች እንዴት ነው? ዛሬ ከበርንሌ ጋር ተወዳጁ ቡድናችን እንደሚጫወት ታውቃላችሁና እስኪ ስለዚህ ጌም ስታስቡ ምንድነው እየተሰማችኋል? የሆነ ቅልቅል ስሜት ነው የተሰማችሁ አይደለም? እስኪ ኮሜንት ሴክሽን ላይ የሚሰማችሁ ነገር እያስቀመጣችሁልኝ ለፉ። ስለዚህ ጌም ሳስብ እኔ ጀስት ምንድነው የሚሰማኝ የሆነ አብዛኛው እንደጠበቅነው ከባድ ላይሆን ይችላል። የሆነ በሰፊ ጎል ልዩነት እናሸንፍ ይችላል። ቢያንስ በትንሹ 3-0 እናሸንፋለን ብዬ ነው ማስበው። በዛው ልክ ደግሞ ምን ያህል ፕሬሸር እንዳለብን በዚህ ሰዓት ሁላችሁም ታውቃላችሁ ብዬ ነው ማስበው። ግን በእርግጠኝነት በኤምሬትስ የመጨረሻ ጨዋታችን ነው የምናደርገው በዚህ ሲዝን። ይሄንን ጨዋታ በእርግጠኝነት ደጋፊውን ለማስደሰት ምናምን ያለውን ፕሬሸር ተቋቁሞ በመጀመሪያው አጋማሽ ብቻ 2 ጎሎች አስቆጥረን የምንወጣ ከሆነ ማለት ይሄ ጨዋታ በሰፊ ልዩነት ማለቅ ይችላል። እኔ በዚህ ሰዓት ማለት ነው ከተጫዋቾችም ከምንም በላይ በቃ ቦስ ሚኬል አርቴታ ላይ ያለኝ እምነት በደንብ ከፍ ያለ ነው። ይሄንን ጨዋታ ራሱ በእርግጠኝነት ፕሬሸሩን ተቋቁሞ ማለት ነው ማሸነፍ እንደምንችል በጣም እርግጠኛ ነኝ። ቦስ ሚኬል አርቴታ ከቅርብ ጊዜያት በኋላ ኢቭን እየሰራለት የነበረው ላይናፕ ምናምን ደጋግሞ ተጠቀመው ያ ግትርነቱ ምናምን ነገር ትቶ ኢቭን ከኛ ሁላ አስተያየት መቀበል የጀመረ እስኪመስል ድረስ በጣም ጸዴ ከቅያሬዎች ጀምሮ ውሳኔዎች ነው እየወሰነ ያለው። ይሄንን ጨዋታ ራሱ በደንብ ማኔጅ አድርጎ አሸንፈን እንደምንወጣ ባለሙሉ ተስፋ አለ። የኛን የ22 ዓመት ጥበቃ የሱን ደግሞ የ6 ዓመትና የ7 ዓመት ፕሮሰስ ማለት ነው ለመገላገል 2 ጨዋታዎች ብቻ ነው የቀረው እፎይታ ለማግኘት። እነዚህን 2 ጨዋታዎች አሸንፍ ፕሪሚየር ሊጉን አሸንፍ ወደ ቻምፒየንስ ሊግ ጥሩ ሜንታሊቲ ይዘጊ። ለአንተም በእርግጠኝነት ይሄንን ዋንጫ ማሸነፍ የምትችል ከሆነ በዚህ ዓመት ፕሪሚየር ሊግ ቻምፒየንስ ሊግ ማሸነፍ የምትችል ከሆነ
የሚቀጥሉትን አመታት ዋንጫዎችን ጥርግርግ አድርገህ እንደምትበላ በጣም እርግጠኛ ነኝ። ምን ያህል አቅም እንዳለ እናውቃለን። አሁን የምትጫወትበት መንገድ ኢቭን በዚህ ሲዝን ፐርፎርም ያደረክበት መንገድ ራሱ ያለፉት አመታት ትሮማ ምናምን እንደሆነ በደንብ እናውቃለን። ሚኬል አርቴታ የሚፈልገውን አይነት እግር ኳስ መጫወት የሚችል ነው። በጣም ብዙ አይነት ፕሌይንግ ስታይሎች ያሉ አሰልጣኝ ነው። ሶ ቦስ ሚኬል አርቴታ ሌትስ ዱ ኢት እናድርገው። በእናት ግዴታ ነው። በቃ ይሄን ጨዋታ እናሸንፋለን። ከዛ ባለፈ በዛሬው ጨዋታ ላይ ስታርቲንግ 11 ውስጥ ላይ የምፈልገው ተጫዋች ማንንም ድሮፕ ይደረግኝ አይ ዶንት ጊቭ አ ሺት ማርቲን ኦዴጋርድ ልመለከቱን ፈልግ ተጫዋች በቃ እንደዚህ አይነት ጨዋታዎችን ለማሸነፍ ኦዴጋርድ ምን ያህል እንደሚያስፈልገን ሁላችሁም ታውቃላችሁ ያስባለሁ። ኢዚ ወይ አይ ቲንክ ስኬሊ ራይስ እና ኢዚ ኦዴጋርድ ነው የሚሆነው። ሶ እኔ ኦዴጋርድ እንመርጣለሁ። ኢዚ ሌፍቲንግ ያሰልፈው ትሮሳርድ ደግሞ ከዚህ በፊት ጎል አስቆጥራለች። ጥሩ ፎርም ላይ ነው ያለችው። ሶ ወኢዚን ድሮፕ ያድርጉ። ምክንያቱም ያለፉት ሁለት ጨዋታዎች ኢዚ ምንም አይነት ነገር ኮንትሪቢዩት አላደረገም። ስለዚህ ኦዴጋርድ ደግሞ በዚህ ጨዋታ ላይ በጣም የሚያስፈልገን ተጫዋች ነው። ግዴ በስከመጨረሻ ማለት የምፈልገው ነገር ቢኖር የዛሬውን ጨዋታ ቅጥቅጥ አድርገን 3-0 አሸንፈን 3-0 የሚያልቅ ይመስለኛል። ይሄ የኔ ኦፒኒየን ነው። ሶ ሚኬል አርቴታ ቦስ ሚኬል አርቴታ ሱፐር ሚኬል አርቴታ በዚህ መልኩ በደሳስ በነደቅ መመልከት እንፈልጋለን። ያርግልን አሜን እያላችሁ ጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡ። ማንምና የማንም ክለብ ነጥብ እንዲጥል መጠበቅ አይጠበቅብንም። ከአንድ ሳምንት በኋላ ፓላስን አሸንፈን በዚህ መልኩ ሰለብሬት እናደርጋለን። እመኑኝ ከሞኒ ገነርስ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ቪዲዮዋን 3 ጊዜ ማድረግ ጊዜ ኮፒ ሊንክ አድርጓት። እንዲሁም ጨዋታ ግምታችሁ እንዳልኳችሁ ኮሜንት ሴክሽን ላይ ያስቀምጣችሁ። ይመሻሹ። ራሱን በርንሌ እያለ የሚጠራ የወንበዴ ቲም ያውም ከሲቲ በቃርዳነት ባልፈለግነት የተባረረ ተመላላሽ ተጫዋች የማይረባ ሰው አይሆንም የተባለን ተጫዋች አሁን እኛ ላይ መጥቶ ፉከራ ሽለላ በምን እንዳለፍን የማያቅ ማንነታችንን የማያቅ መድፉ ምን እንደሆነ ትርጉሙ የማያቅ የወንበዴ ቲም አባል የነበረ አሁን እኛ ላይ መጥቶ አሁን ልጋጉን ያላደገ ረግጠ ስጋ ከላይ ላይ ተነጅቶ ትባረራለህ። እመነኝ ዛሬ ግብዓተ መሬት ይፈጸምልሃል። ወርደሃል የባስና ፈጥንልሃለን። እማትረባ አንተ ማለት ትረሽ ነህ። ኮፒ ሊንክ ሼር አድርጋችሁ አድርሱልኝ ለመላው የአርሰናል ደጋፊ። ፕላስ ምልክቷን እንጫን። ፕላስ ምልክቷ ስንበዛ ነው መልስ መመለስ የምንችለው። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል። 1 ጊዜ ደግሞ አቻ መለየት ችለናል። እንዲሁም ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዎች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችሏል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አርሰናል በበርንሌ ነጥብ ጥሎ ዋንጫውን ለማንቸስተር ሲቲ አሳልፎ ይሰጣል የምትሉ አንዳንድ ቁጥር ጻፉልኝ። አይ አርሰናል አሸንፎ ዋንጫውን ከፍ አድርጎ ያነሳል የምትሉ ደግሞ ሁለት ቁጥር ጻፉልኝ ማለት ነው። እኔን ከጠየቃችሁኝ ግን አርሰናል በበርንሌ ዛሬ ነጥብ ጥሎ ማንቸስተር ሲቲ ሁለቱንም ጨዋታዎች አሸንፎ ዋንጫውን ያሸንፋል ብዬ ነው የምነግራችሁ። የአርሰናል ተቃዋሚዎች አሁን ላይ ትጋታችሁ የሚደንቅ ነው። ተስፋ መቁረጥ ለተሸናፊዎች ነው በሚል ማሪ ቃል ጸሎታችሁን ቀጥላችሁ አርሰናል እንዲሸነፍ የምትጠብቁ ሰዎች ትዕግስታችሁ ከኢዮብን በላይ የሆነብን። የአመቱ ምርጥ ታጋሽ ወያላ ተብላችሁ ዋንጫው ቢሰጣችሁ ራሱ ይገባችኋል። ብቻ ግን ስትቀበሉ እንዳይቆርጣችሁ። 2 ጨዋታ ብቻ ነው የቀረው። አይዟችሁ። እስከዛሬ ስትጠብቁ ያላመማችሁ አሁንማ ሰርጀሪ ራሱ ቢደረግላችሁ የሚያማችሁ አይመስልኝም። የአርሰናልን መሸነፍ መጠበቅ ማለት ፊልም እያዩ ተዋናዩ አሁን ይሞታል ብሎ እንደመመኘት ነው። መጨረሻው ግን የታወቀ ነው። ተዋናዩ ያሸንፋል፣ እናንተ ደግሞ ፓርትቱ ብላችሁ ትጠብቃላችሁ። አትስነፉ። የጸሎት ፕሮግራማችሁን አጠናክሩ።
ግን እኮ ሰማይ ቤትም አርሰናል ይሸነፍ የሚል ፋይል በብዛት ስለቀረበ ፔንዲንግ ላይ ተቀምጧል እየተባለ ባጭሩ አርሰናል ማለት የጥበብና የታሪክ የመድፈኞች ቤት ማለት ነው። የጨዋታ ቀን ይላል አርስዬ ካለ ሁሌም ድግስ አለ ነው የምልህ። ዛሬ ከአመቱ ማለት ነው ከሚቀሩን 3 ፋይናል ጌሞች መካከል አንደኛው የምናደርግበት ምሽት ነው። ምሽት 4 ሰዓት ላይ በርንሌን በገዛ ኤሚሬትስ ስቴዲየም ኖርዝ ለንደን ፎሬቨር እያልን እንደግፋለን ክለባችንን። ምክንያቱም የፕሪሚየር ሊጉ ዋንጫ ሜይቢ ነገ በርንማውዝ ሲቲ የሚያስጥለው ከሆነ ማረጋገጫ ጨዋታ ስለሆነ፣ ስለዚህ ጨዋታ አንዳንድ ነገር ስላችሁ ማለት ነው በርንሌ ተውት። አርሰናል ላለፉት 15 ጌሞች እንደምታዩት ማለት ነው ከታች ለመጡ ቡድኖች በኤሚሬትስ አስተናግዶ ተኝቶላቸው አያውቅም። 15ቱንም ዊን ያደረገው አንድ እንኳን ድሮ የለውም። ስለዚህ ይሄን እያየህ ነው በርንሌ ያስጥለዋል ምናምን ብለህ የምታፎክረው። ሌላ ነገር ደግሞ ልጨምርልህ። አርሰናል በዘንድሮ የውድድር ዓመት ኤሚሬትስ ስቴዲየም ላይ የተሸነፈው ጨዋታ 2 ነው፣ በማንቸስተር ዩናይትድ እና በበርንማውዝ። አርሰናል በዘንድሮ የውድድር ዓመት ኤሚሬትስ ስቴዲየም ላይ እየተጫወተ የገባበት ጎል 9 ብቻ ነው። በአንጻሩ ያስቆጠረው ጎልስ 40 ምናምን ጎል። ይሄን እያየ አርሰናል ይሸነፋል ብለህ የምትጠብቅ ቋጣሪ ይሄን ትበላለህ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ስለስንት ያልቃል ግምታችሁን ኮሜንት ላይ አስቀምጡልኝ። እንዳትፈራ፣ የፈራህ ካለህ ግን ተመለስ። ይመቻችሁ ገነርስ። አርሰናላውያን በመጨረሻም ያ የዓመታት የዋንጫ ናፍቆት ሊቀረፍ መድፈኞቹ ታላቁን ክብር ለመሳም ተቃርበዋል። እናንት የለንደን ኩራቶች፣ እናንት የሰሜን ለንደን ድምቀቶች ዛሬ ታሪካዊ ዋንጫ ከፍ አድርጋችሁ ለመሳም ዝግጁ ናችሁ ወይ? አርሰናል የዛሬውን ጨዋታ ያሸንፍ ይሆን ወይ? እስኪ ግምታችሁን አስቀምጡ። ዛሬ ምሽት 4 ሰዓት ሲል መድፈኞቹ በሰሜን ለንደን ምድር በኤሚሬትስ ስታዲየም በርንሌይን ያስተናግዳሉ። ይህ ጨዋታ ለመድፈኞቹ ተራ የ90 ደቂቃ ጨዋታ ፈጽሞ አይደለም። ሙሉ የውድድር ዘመን የለፉበትን ሌሊትና ቀን የደከሙበትን ድካም በወርቃማ ዋንጫ አሸብርቀው ለማጠናቀቅ የሚፋለሙበት ታላቅና ታሪካዊ ጨዋታ እንጂ። የዛሬዋ ቀን ለአርሰናል ደጋፊዎች ለየት ያለች ቀን ነች። ገነርስ መልካም ዕድል ይሁንላችሁ። በእርግጠኝነት እንደምታሸንፉ ተስፋ አደርጋለሁ። የዘንድሮ የፕሪሚየር ሊግ ዋንጫ ምንም ቢሆን ምን ማንሳት ግዴታ አለባችሁ። የዛሬዋ ቀን ዛሬ ሰኞ ማታ 4 ሰዓት በእርግጠኝነት ድል ታረጋላችሁ ብዬ ተስፋ አደርጋለሁ። የዛሬውን ጨዋታ እንግዲህ በጣም በርሊን እየፎከረ ነው፣ ናዋልከር እየፎከሩ ነው። ብቻ ያው አጥፍቶ ጠፊ ክለቦች አንዳንዴ ኬርለስ ሆነው የሚጫወቱና ተጠንቀቃችሁ ተጫወቱ። እመኑ እንደምታሸንፉ እርግጠኛ ነኝ። ይቅናችሁ። መልካም ዕድል ይሁንላችሁ። ደስታችሁ ደስታዬ ነው። ይመቻችሁ። የምሬ ነው። መልካም ዕድል ይሁንላችሁ። በደም ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። መልካም ዕድል። ስንት ለስንት የሚያልቅ ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ። ታላቅ የቋጠሮ ጥሪ የዓመቱ ምጥጫ ላይ የመጨረሻ ቋጠሮ ዛሬ ከበርንሌይ ጋር አርሰናል ከበርንሌይ ጋር ይጫወታል። ተስፋ አትቆርጡም ወይ? ምን እኔ ተስፋ ማልቆርጥበትን 2 ምክንያት ልንገርህ። አንደኛው ምክንያት አርሰናል እየመራ ስለሆነ ነው። ሁለተኛው ምክንያት አርቴታ ስለሆነ አሰልጣኛችሁ ማለት ነው። ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ ታምበር ስለማይታሰብ ነው። ማይክል ጃክሰን፣ ካይል ዎከር በርንሌይ ዛሬ ውለታ ዋሉልን። የኢትዮጵያ ሕዝብ የእናንተን የመጨረሻ ውለታ ይፈልጋል። ስለዚህ የሚገርም ቋጠሮ ይኖረናል ማለት ነው። ኤሚሬትስ ነው፣ በርንሌይ ወርዷል ይገባኛል፣ ግን በእግር ኳስ የማይቻል የማይፈጠር ታምር የለም። ከሞን በርንሌይ ይመቻችሁ። የሚገርም ቋጠሮ ቀን ነው ዛሬ። በሰኞ ቀን ደግሞ ይሳካል አባቴ። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠሮ ቀን ነው ዛሬ። የማንም ደጋፊ ይህ ጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌይ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳከን፣ በርንሌይ ግን በቃ የመጨረሻ ቻንሳችን ነው አባቴ። የሆነ ነገር ደግሞ ሲፈጠር አልታወቀህም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል።
ዛሬ የጨዋታ ቀን ነው። ሚኬል አርቴታና ተጫዋቾቻችን ላለፉት ዓመታት የለፉበት ልፋት ፍሬ አፍርቶ ልንመለከተው 2 ጨዋታዎች ብቻ ነው የቀሩን። ከነዚህ 2 ጨዋታዎች ደግሞ ዛሬ በሜዳችን ኤምሬትስ በርንሌን ምሽት 4 ሰዓት ላይ የምናስተናግድበት ጨዋታ እጅግ ተጠባቂ ነው። በርንሌ መውረዱን አረጋግጧል። ነገር ግን እንግሊዝ ውስጥ ማን ቻሌንጅ አድርጎ ነጥብ እንደሚያስጥል አታውቀውም። ስለዚህ ዛሬም ቢሆን ጨዋታውን ቀላል አያደርጉልንም። ነገር ግን ክለባችን አርሰናል ጨዋታውን 2-0 የሚያሸንፍ ይመስለኛል። የእናንተን የውጤት ግምት ኮሜንት ላይ አሳውቁኝ። ካሞን ዩ ጋነርስ። ዛሬ ምድር በአርሰናል ደጋፊዎች ትናወጣለች። 15 ሚሊዮን የሚሆኑ የዓለም አይኖች ዛሬ ምሽት ወደ ኤሚሬትስ ያማትራሉ። አርሰናል ዛሬ ምሽት 4 ሰዓት ላይ መውረዱን ካረጋገጠው በርንሌ ጋር ወሳኝ ጨዋታ ያደርጋሉ። ታዲያ እኔን ዳሽን ሱፐር አፕ አፕሊኬሽን ላይ ቮት በማድረግ ስክሪንሾት አድርጎ ትክክለኛ ውጤት ለገመቱ ለ5 ሰዎች የ1 ሺህ ብር የሞባይል ካርድ የምሸልም ይሆናል። እናም እኔን እንዴት ቮት ማድረግ እንደምትችሉና ካርዱን እንዴት ማሸነፍ እንደምትችሉ ልንገራችሁ። አንድ ጊዜ ይሄን ቪዲዮ ተመልከቱት። ዳሽን ሱፐር አፕ አፕሊኬሽን ውስጥ ገቡና ከዛም ፊት ለፊት ላይ 6 ሚሊዮን ጽሑፍ ያለባት ክሬቲቭ አዋርድ ውድድሩ አለች። እናም እሷን ትነካላችሁ፣ ወይንም ደግሞ ወደታች ወረድ ብላችሁ ዳሽን ክሬቲቭ ሱፐር አፕ የሚለውን ትነካላችሁ። ከላይ እዚህ ጋር እንደምትመለከቱት ስሜ ካሌብ ሉሌ እሸቱ የሚል አለ። እሷ ፊት ለፊት ያለችውን ቮት የምትለውን ምልክት ትነካላችሁ። በመቀጠል እዚህ ጋር ኢንፍሉዌንሰር የሚለውን በመንካት ሰሚት ቮት የሚለውን ትነካላችሁ። ከዛም ልክ እንደዚህ ዳሽን 5 ኮይን ይሰጣችኋል። እናም ይህንን 5 ኮይን ስክሪንሾት ታደርጉና ትክክለኛ ግምት ገምቶ ኮሜንት ላይ ከስክሪንሾቱ ጋር አንድ ላይ ፖስት አድርጎ ብዙ ላይክ ላገኙ ለ5 ሰዎች ለእያንዳንዳቸው 1 ሺህ ብር ቢፈልጉ በካርድ ቢፈልጉ ደግሞ 1 ሺህ ብሩን እንግዲህ በቴሌብር የምሸልም ይሆናል። ታዲያ አርሰናል ወደ ሻምፒዮንነት ክብር ይበልጥ እየተቃረበ ባለበት በዚህ ወሳኝ ወቅት የዛሬው ጨዋታ እጅግ በጣም ወሳኝ ነው። አርሰናል ከበርንሌ ማን ያሸንፋል? እኔን ዳሽን ሱፐር አፕ አፕሊኬሽን ላይ ይምረጡ። የመረጣችሁበትን ስክሪንሾት ከትክክለኛ ውጤት ጋር ኮሜንት ላይ ይገምቱ፣ ይሸለሙ።